ትሰማኛለህ? ለምን እንደዚህ ነው? እኔ ሲመሽራታኝ ለማሽና ዳር በቆና ደረኩ። ምን ታመጫለሽ? ምንድን ነው ቆይ ፍላጎት አንተ ምን እንደሆነ የምትፈልገው? አንቺ ራስሽ ሲጀመር አንተ ያለኝ ነገር ታውቃለህ፣ እያንዳንዱ ነገር ታውቃለህ። አንተ ወንድጋ ወይን እየጠጣሽ አይቼ ምን ላድርግልሽ? ለምንድን ነው ሰዓት ማለት ዝም በል። አይኔ ያየ ወይን አጠጣም ከሌላ ሴት ጋር። አንቺ ወይን ስትጠጪ አልነበር እንዴ? ከወንድ ጋር ቤትሽ ክላስ ሻምጥተሽ ወይን ስትጠጪ አልነበር እንዴ? ዞር በይ ሴት ዞር በይ ዞር ማለት አንቺ መቼም ደስተኛ አትሆንም። እኔ እስካለሁ ድረስ መቼም ደስተኛ አትሆንም። ለምን አታየውም? አንቺ አልተውም። የምትፈልጊውም ያንን እንደሆነ አውቃለሁ። ምን አድርጌ ነው እንደዛ ያለሽ? ይዘህ ከእሷ ገና አልገባኝም። ምን ለማለት ፈልገህ ነው? ንገረኝ። ምን ለማለት ፈልገህ ነው? ሰላም ሰላም የተወደዳችሁ ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ውድ ቤተሰቦቻችን ቅድሚያ እንግዲህ ሰላምታ ይበርዳል አይደል? ሰላም ካለ ሁሉም ማለት ሰላም ካለ ሁሉም ሙሉ ነው። ሰላምና ጸጋ ይብዛላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። የሄሉ መሀልና የናቲ መሀል ያለው ምስጢር አብረን እንከታተል፣ አብረን እንሰማለን ማለት ነው። ነገሩ እንዴ ነው? ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ላይክ ሰብ አትርሱት። የሄሉ በኩል ያለው ነገርም አጋራችኋለሁ፣ የናቲ በኩል ያለው ነገርም አጋራችኋለሁ ማለት ነው። እንግዲህ ውድ ተመልካቾቼ፣ ውድ ቤተሰቦቼ እንግዲህ ናቲና ሄሉ እንግዲህ ተጣሉ ማለት ነው። ማለት እሱም ሰው መሀል ላይ ገብቶ እንግዲህ ማለት ነው። ሄሉ እንግዲህ ብዙ ጊዜ ትቾክላለች። እንግዲህ ማለት ናቲ የዛሬ ሰው አይደለም። ከሷ ጋር የነበረው ከሷ ጋር የቆየው ከሷ ጋር ብዙ ነገር ያሳለፈው ሰው ነው። እንግዲህ ሁላችንም እናውቃለን ማለት ነው። እንግዲህ ናቲና ሄሉ መሀል የገባችዋ ማናት? እንግዲህ ቪዲዮ ላይ እንደምታዩት እቺ ልጅ እንግዲህ ናቲ ማለት ከዚህ በፊት ጓደኛዬ ናት ምናምን ብሎ ጓደኛ እንግዲህ ሄሉም ነበራት ከዚህ በፊት እናውቃለን እንግዲህ እና ከዚህ በፊት ጓደኛ ነበረች ምናምን አለ። ከዛ እንግዲህ ቅድሚያ ሄሉ አንቺ ነሽ ሰውን ጠርተሽ እቤት ወይን እየጠጣሽ ምናምን እሱ ያለው መሀል ቀንጭፍ አድርገ ላወራችሁ። እንግዲህ ናቲ ሲመጣ ጊዜ እሷ ሄሉ ማለት ነው እንግዲህ ሁሉም ነገር አዘጋጅታ ከሌላ ልጅ ጋር ነበረች። ከዛን ደግሞ ናቲ ሄሉን ካየ በኋላ ካንቺ ምን እበልጣለሁ ብሎ እንግዲህ የድሮ ፍቅረኛ የለኝም፣ ከዚህ በፊት ሰው የለኝም፣ ብቻዬ ነኝ፣ ብቸኝነት ከብዶኛል፣ ብቻዬ ነበርኩት፣ ብቻው ነኝ ምናምን ብሎ ነበረ። እና እንግዲህ አሁን ደግሞ እንግዲህ እኔ ከሷ ምን አንስቶ ነው ምናምን ብሎ እንግዲህ ናቲም እንግዲህ ሌላ ልጆች ወይም ሌላ ከዚህ በፊት ያለችው ከዚህ በፊት ጓደኛ ላይ ምናምን ካለ በኋላ እንግዲህ ጠርቶ እንግዲህ አንቺን ላስደስትሽ እንግዲህ ይቅርታም ሊጠይቅሽ ብሎ እንግዲህ ኬኩ እንግዲህ አዘጋጅቶ ወይኑም አዘጋጅቶ ተቀጣጥሮ እንግዲህ አይታችኋል። ቦታው ተቀጣጥሮ ሲመጣ ጊዜ እና ደግሞ ለሄሉ ስልኩ ይደወላል ማለት ነው። ናቲ ከሌላ ሰው ጋር የሆነ ቦታ ዝግጅት አዘጋጅቶ ወይን ገዝቶ ሁሉም ነገር አዘጋጅቶ እንግዲህ ናቲ እየወጣ ነው የሆነ ቦታ በቃ ከነ ቦታው ጠቀመ ማለት ነው። ደውሎ ከዛን እንደሱ እንግዲህ እንደ ቪዲዮ ላይ እንዳይቹት ቦታው ማንም የማይደርስ ቦታ ነው፣ እንትን ቦታ ነው። እዛ እንግዲህ ወይናችን እየጠጣን ኬካችን እየጎረሰን እንግዲህ አብረን እናሳልፋለን ጊዜ ምናምን ብሎ እንግዲህ ናቲ ወሬው መነሻው ሲጀመር ማለት ነው ሄሉ መጣች ማለት ነው። በስማም ሄሉ አንቺን ማን ነው እኔ ያለበት ቦታ ለምንድን ነው የምትከተይ? እኔ ያለበት ቦታ ማን ነው እንደዚህ ቦታ ነው ያለው ብሎ ላንቺ የደውለው ማን ነው? እንደዚህ ምስጥርን እኔን የምከታተለኝ ማን ነው? ላንቺ የደውለ ሰው ማን ነው ብሎ ናቲ ብድግ ብሎ ደረገጠና ስነሳ ሄሉ ናት። ለምንድን ነው የምትከታተይኝ? አንቺ ሰውን ይዘሽ ቤት ወይን አዘጋጅተሽ ስትጠጪ ጊዜ እኔ
አንቺን ቀጥ ብዬ አንቺ ጋር እጃለሁ። አንቺ ሸም የለሽም እዛ ቦታ ላይ አትከታተለኝ። ከም በኋላ አልፈልግህም አላልሽኝም? አሁን ለምንድነው እኔን የምትከታተል? ለምንድነው እኔን የምትፈልገው? ለምን? በቃ አንቺም ወይኔ አዘጋጅተሽ ፕሮግራም አድርገሽ ሰው አዘጋጅተሽ ይራስሽ የሆነ ነገር እንትን አድርገሽ ነበር። ስለዚህ እኔም ደግሞ በቃ ከዚህ በፊት ህይወቴን እንትን አድርጌ ነበርኩ። ስለዚህ አሁን ይቅርታ ጠይቄ ከሷ ጋር ለመሆን ፈልጌ እንግዲህ እኔም እንደ ቅቤ እንደዚህ አዘጋጅቼው ከጓደኛዬ ጋር ላሳልፍ ስል ለምን መጣሽ ብሎ ይጠይቃታል። ሄሉን ማለት ነው። ለምን መጣሽ? ማን ነው እኔ ያለበት ቦታ እየጠቆመው ምናምን ብሎ ማለት ነው። እሷም እንግዲህ ሄሉም እንግዲህ አንተ እኔን ታስፈልገኛለህ፣ አንተ እኔን ታስፈልገኛለህ እና ቅድሚያ አታስፈልገኝም ውጣልኝ ከቤቴ ብለሽ ውጣልኝ ከቤቴ ብለሽ አላባረረችም እንዴ አለች ያችም ማለት ነው። እና አንቺ ዝም በይ፣ አንቺ ዝም በይ፣ የናቴ መሀልና የኔ መሀል አንቺ እንዳትገቢ፣ እኔና ናቴ ምን እንደሆነ እናውቃለን። ስለዚህ መሀላችን ውስጥ እንዳትገቢ ብላ ሄሉም ልጅቷ ላይ ትነሳለች ማለት ነው። ልጅቱም አንቺም ዞር በይ፣ አንቺም ዞር በይ። እነዚህ መሀል ውስጥ እንግዲህ አለ አይደለ የሆነ ፉክክሩ ነገሮች አሉ አይደለ። ስለዚህ የተዘጋጀው ከኩን ምን አደረገች ናቲ እንዳለ ቀለቅ በቃ ይሁን እንግዲህ እንዳያችሁት ነው ማለት ነው። ናቲ ላይ ደፋች ከኩን ማለት ነው። ልቅልቅ አደረገች እንደ ቅቤው ማለት ነው ፊቱን የናቲ ፊቱ ማለት ነው። እሱም አይበቃም ወይኑንም ድፍት አደረገች ሄሉ ማለት ነው። ወይም ያቺ አታግዝም ማለቴም ታይ ብለሽ እንዴ ዝም ብላ ታይ እንዴ ልጅ እኮ ተጎዳኩ። ወይኑን ደፈች። ወይኑን ከደፈች በኋላ ተመልሳ ያ የወይኑ እቃ ላይ ፈነከተች እና ፈነከተች ማለት ነው። ስለዚህ እና ይሄ መሀል ላይ ሲፈጠር ወይም የወይኑ እቃ ከእጇ ላይ መቀማት አለባት፣ ከሄሉ እጅ ላይ መውሰድ መቀማት አለባት። አንደኛ፣ ሁለተኛ ደግሞ ተው በቃ አንቺም ታይ ብለሽ እንትን ማድረግ አለባት። ዝም ብሎ ታይ ትላለች። መሀል ላይ እንግዲህ ልጁ ተጎዳ ማለት ነው። ልጁ በጣም ነው የተጎዳው። አስቡት እንደ የወይኔ እቃ እኮ እንትን እኮ ነው፣ ፕላስቲክ አይደለም። እንግዲህ ጭንቅላቱን ላይ እንትን አደረገች ማለት ነው ሄሉ ማለት ነው። እና አንዳንድ ጊዜ ቀልድ እየተባለ ቀልዶቹ ወዴት እየሄዱ እንደሆነ ታውቁታላችሁ። ቀልዶቹ የማይሆኑ ውስጥ ይከታል። ቀልድ እየተባለ የሰው ህይወት ቀልድ ይነጥቃል ማለት ነው። ብዙ ልጆች ፕራንክ ነው ያሉ ፕራንክ ውስጥ ህይወት ያለፉ ልጆች አሉ። በፕራንክ ውስጥ በጣም ከባድ ነገሮች ይፈጠራሉ። ካላስታወሰን ወይም ራሳችን ካልጠበቀን ወይም የማይሆን ፕራንክ ውስጥ ሰው ሲገባ ሰው ይጎዳል። እና አሁን በዚህ መሀል ላይ እንግዲህ ያቺም ጤናማ ናት፣ ሄሉም ጤናማ ናት። ልጁ ነው የተጎዳ መሀል ላይ ማለት ነው። ስለዚህ የምንሰራው ስራ ብንረጋጋ ወይም አስተውለን ብንሰራ የተመረጠ ነው ብዬ አስባለሁ። እንግዲህ ውድ ቤተሰቦቻችን እንግዲህ የሄሉና የናቲ ነገር ላይ ነው የነበርነው የቆየን ነው ማለት ነው። ውድ ቤተሰቦቻችን ቀጣይ ደግሞ ቪዲዮ ላይ እንገናኛለን። እንግዲህ እንደዚህ አይነት ቀልዶችና እንደዚህ አይነት ነገሮች ሰውን ይጎዳል ማለት ፈልጌ ነው። ኦኬ አንድ ሰው ታው ወይም ታይ ስል የሆነ ነገር እጁ ላይ ያለው ነገር ማለት መውሰድ አለበት። ይሄ ነገር እጁ ላይ ያለው ነገር ያ ሰው ንዴታም ከሆነ ስሜታዊ ሰው ከሆነ ይህ እጅ ላይ ያለው እቃ ያ ሰው አናቱ ላይ እንትን ካደረገ ያ ሰው ይጎዳል። መሀል ላይ ተጠያቂ ማን ነው?
እኔ ነኝ። ስለዚህ ይሄ እጁ ላይ ያለው እቃ የግዴታ ከእጇ ላይ አባብላ መውሰድ አለባት። ለምን እጇ ላይ ያዘችዋ የወይን እቃ ነው። ወይኑን ደፍታለች። እንግዲህ እያየን ነው ቪዲዮ ላይ እንግዲህ ደፍታለች ማለት ነው። የወይኑ እቃ እንግዲህ ጭንቅላቱ ላይ እንትን ማድረጓን እዩት። ስለዚህ ብናስተዋል አሁን እቺ ያን የወይኑ እቃ ከእጇ ላይ ቢወስድ ኖሮ እኮ የሆነ በቃ ዝም ብሎ ታደርጋለች እንጂ ይሄ እቃ በልጁ ጭንቅላት ላይ አያርፍም። እና ቤተሰቦቻችን ሰላም ይብዛላችሁ። የዛሬ ቪዲዮ ይሄ ይመስላል። ቀጣይ ቪዲዮ ላይ እንገናኛለን። ወዳችሁ ፈቅዳችሁ ጊዜ ሰዓታችሁ ስለከታተላችሁ አመሰግናለሁ። ፈጣሪ ሀገራችን ሰላም ያድርግልን፣ ጤና ይስጥልን፣ ሰላም ያብዛልን።